ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ። እኔ ያልጻፍኩት ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍት ዓለም ራሱ ባልበቃቸውም ይመስል። የዮሐንስ ወንጌል ምዕራፍ 21 ውስጥ ነው ያለነው። እስከ ቁጥር 17 ያለውን ተመልክተናል። ዛሬ ከቁጥር 18 ጀምሮ ያለውን እንመለከታለን። የዮሐንስ ወንጌል ምዕራፍ 21 ከቁጥር 18 እስከ 25 የመጨረሻው ክፍል ይሆናል ማለት ነው። ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ ከእርሱ ሸሽተው የነበሩ ወይም ጥለውት ሸሽተው የነበሩ ደቀ መዛሙርትን የመለሰበት ምዕራፍ ነው። ይሄ የዮሐንስ ወንጌል ምዕራፍ 21 ማለት ነው። ይልቁንም ሐዋርያው ጴጥሮስን በፍጹምነት በሙላት ወደ ስፍራው የመለሰበት ምዕራፍ ነው። የጴጥሮስ ፍቅር ተፈትሿል። ከራሱ የተነሳ መውደድ እንደማይችል፣ በራሱ ፍቅር ላይ እንደማይተማመን፣ ሁሉን ነገር ጌታ ያውቃል ብሎ በጌታ ላይ እንደጣለ፣ አሁን ጴጥሮስ የእርሱ እኔነት የውድቀቱ ሁሉ መንስኤ የሆነው ማንነቱ በሙሉ ተወግደዋል። ጴጥሮስ ማንነቱን በሙሉ በጌታ ላይ ጥሏል። በዚህ ደረጃ ላይ እንዲያውም አደራ ተቀብለዋል። የጌታን በጎች አደራ ተቀብለዋል። እዚህ ደረጃ የደረሰው ጴጥሮስ ያኔ በራሱ መንገድ ሊሄድበት የፈለገውን ነገር አሁን በእግዚአብሔር ጸጋ ይሄድበታል። እግዚአብሔርን የሚያከብር ሞት ከፊት ለፊቱ ይጠብቀዋል። እስከ ወህኒም እስከ ሞትም ከአንተ ጋር ነኝ አይደል ያለው። በራስ መንገድ መሆን አትችልም። አሁን ግን በእግዚአብሔር መንገድ ይሆንልሃል። እውነት እልሃለሁ ይለዋል ቁጥር 18 ላይ እውነት እውነት እልሃለሁ አለና ይሄንኑ ጉዳይ በግልጽ ነው የነገረው፣ እያብራራ ነው የነገረው። አንተ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልህ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቀሃል፣ ወደማትወደውም ይወስድሃል አለው ይላል። ይሄን ያለው ለምንድን ነው ሲያብራራው፣ በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። ይህንም ብሎ ተከተለኝ አለው ይላል። እንግዲህ ጎልማሳነት የራስ አቅም በከፍተኛ ደረጃ ተሰባስቦ የሚገኝበት ጊዜ ነው። ጉልበታም የምንሆንበት ወቅት ነው። በራስ መተማመን የሚጨምርበት፣ የኃላፊነት ስሜት የሚበዛበት ጊዜ ነው ጎልማሳነት። ኖርማሊ ጴጥሮስ በዕድሜም ብንወስደው በሊቀ ካህናቱ ግቢ በካደ ጊዜ ከዛን ጊዜ ጀምሮ አሁን ጌታ እያነጋገረው እስካለው ጊዜ ያለውን የዕድሜ ደረጃ ብንወስደው ሽማግሌ የሚባል አይደለም። ፊደል በፊደልም ጎልማሳ ነው እና የጎልማሳነት ባህሪያቶችን ነው ስናይበት የነበረው። ኢየሱስ በተያዘ ጊዜ ሰይፉን መዞ የሊቀ ካህናቱን ባሪያ ጆሮ ቆረጠ። ይሄ በስጋ ያለ የጎልማሳነት አቅም የፈጠረው ነው። በኋላ ደግሞ ጌታን ይዘውት ሲሄዱ ደፍሮ ሌሎቹ ሁሉ ሲሸሹ እሱ እኮ እስከ ሊቀ ካህናቱ ግቢ ድረስ ሄዷል። በጎልማሳነት አቅም ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄዳለህ። አንተ ወደምትወደው ነው የምትሄደው ነው። በፈለገው መንገድ እስከ ሊቀ ካህናቱ ግቢ ድረስ ሄደ። ከዛ በኋላ ግን አሁንም በራሱ አቅም ስለሆነ ካደ፣ እስከ መሐላ ደርሶ ማለት ነው። ስለዚህ ይሄ አሮጌው ሰው የጎልማሳነት አቅም፣ የእኔነት ባህሪ እኛ ወደምንወደው ይወስደናል።
ውስጣችን ማድረግ ፈልጋለሁ ምንለውን ሁሉ እንጋፈጣለን። መሞት፣ ሰማዕትነት ለዚህ ለስጋዊ ማንነታችን የምንወደው ነገር ሊሆን አይችልም። ስለዚህ እዛ ደረጃ ላይ ለመድረስ የዚህ ያሮጌው ሰው ፈቃድ እና ስሜት መሟሸሽ አለበት፣ መወገድ አለበት። በሰማዕትነት ሞት እግዚአብሔርን ለማክበር ከተፈለገ እስከ ወህኒ እስከ ሞት ድረስ ጌታን ለመከተልና ከእርሱ ጋር በሰማዕትነት እግዚአብሔርን ለማክበር ከተፈለገ በሸመገልክ ጊዜ መሸምገል ያስፈልጋል። ያ የጉልምስናው ነገር መሟሸሽ መጥፋት አለበት። እምቢ ባዩ ጉልበታም ነኝ አቅም አለኝ የሚለው ማንነት መወገድ አለበት። ስለዚህ ያኔ በሸመገልክ ጊዜ ምን ይሆናል? እጆችን ትዘረጋለህ፣ ፈቃደኛ ሆነ ትሰጣለህ እጅህን። ሌላውም ያስታጥቅሃል። በቃ ተሸነፈ ማለት ነው። ከዛ ወደማትወደው ይወስድሃል። ድሮ አልሄድም ወደምትልበት በጉልምስና ጊዜ በራስ ፈቃድ በምትመራበት ጊዜ የማትወደው ነገር ውስጥ ያስገባሃል። ይህ ቅኔያዊ አገላለጽ በምን አይነት ሞት እግዚአብሔርን እንደሚያከብር የሚገልጽ መሆኑ እዚሁ ላይ ተነግሯል። ሁለተኛው ጴጥሮስ ምዕራፍ 1 ላይ ስንመለከት እውነትም እንደዚህ እንደሸመገለ ሰው እንዴት ራሱን አሳልፎ እንደሰጠ እንመለከታለን። ከቁጥር 12 ልጀምረው። ስለዚህ እነዚህ ነገሮች ምንም ብታውቁ በእናንተ ዘንድ ባለ እውነት ምንም ብትጸኑ ስለ እነዚህ ዘወትር እንዳሳስባችሁ ቸል አልልም። ሁልጊዜም በዚህ ማደሪያ ሳለሁ በሥጋው ውስጥ ማለት ነው ሳለሁ በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ፣ ያው ዮሐንስ ምዕራፍ 21 ላይ ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና። ከዚህ ማደሪያዬ መለየቴ ፈጥኖ ይሆናል። ከፊት ለፊቱ እንደሚለይ ከሥጋው እንደሚለይ እየጠበቀ ነው። ከመውጣቴ በኋላ ማለት ከዚህ ከማደሪያዬ ከወጣሁ በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ ይላል። እነዚህ ነገሮች የሚላቸው ከላይ የተዘረዘሩ ነገሮች አሉ። በእምነት ላይ የሚጨመሩ ነገሮች ተዘርዝረው ተቀምጠዋል እና ከዚህ ማደሪያዬ ከመለየቴ በፊት ላሳስባችሁ ፈልጋለሁ። ለምን? ጌታ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና። ተቀብሎታል። አሁን ሰክኗል። አሁን በርዷል። አሁን ሽሉዳው ተነክቷል። አሁን ተሸንፏል። ያዕቆብ ሳይሸነፍ ከእግዚአብሔርም ከሰውም ጋር እየታገለ ሲያሸንፍ ነው የሚታወቀው። ሽሉዳው ሲነካ ግን ተሸነፈ አይደል? እንደዛ ነው። ይህ ያሮጌው ሰው ማንነት፣ የጉልምስና አቅም፣ እችላለሁ የሚለው በራስ መንገድ ለመፈጸም የሚኬድበትን መንገድ ጌታ ነካ ሲያደርገው እንዴት ነው የሚነካው? በመስቀል ሞት ቀራንዮ መስቀል ላይ ራሳችንን ስናገኘው ነው ያ የሚሆነው። መገረዝ ተብሏል። ይሄ የአሮጌውን ሰው ፈቃድና ስሜት ከስራው ጋር መግፈፍ፣ ይሄ ነው እንግዲህ እየሰከንን እየበረድን እየሞትን እንድንሄድ የሚያደርገን። ይህ በሚሆንበት ጊዜ ከፊት ለፊታችን ስለ ክርስቶስ ስም በመነቀፍ መከራን በመቀበል እግዚአብሔርን ለማክበር እንፈቅዳለን። እጃችንን እንዘረጋለን፣ ለመከራው እንሰጣለን ማለት ነው። ልክ አሁን ጴጥሮስ በቃ መለየቴ ፈጥኖ ነው ብሎ በቃ ተቀብሎት እጁን የዘረጋ ሰው ነው የሚመስለው። በምንም አይነት ሞት ይሁን ግን ፈቅዶ ነው የገባው። አሁን መሸሽ የለም። አሁን መካድ የለም። አሁን ምክንያት መስጠት የለም። በቃ አሁን እንደሸመገለ ሰው ነው። አሁን እጁን የሚዘረጋ ነው ለመከራው፣ ራሱን የሚሰጥ ነው።
በቃ ወደማይወደውም ነገር ቢሆን ስለ ክርስቶስ ስም ለመሄድ የተዘጋጀበት ደረጃ ደርሷል። ይሄን ማድረግ የቻለው ጴጥሮስ በራሱ ማንነት አይደለም፣ በእኔነቱ፣ በጉልምስና፣ በአቅሙ አይደለም። ታዲያስ በእግዚአብሔር ጸጋ ነው። ለምን? የእሱ እኔነትና አቅም በዛ ሰዓት የለምና ማለት ነው። ዕድሜው ቢያረጅም ባያረጅም አሁን በመንፈሳዊ ነገር ግን ሰክኗል። እኔነት ሞቷል፣ ጉልምስና ጠፍቷል። ክብር ለእግዚአብሔር ይሁን። ሌላው ተከተለኝ የሚለው ነው። ተከተለኝ የሚለው በመከራ መንገድ ተከተለኝ፣ በመስቀል መንገድ ተከተለኝ። በቃ አሁን ጎልማሳነት ሲጠፋ በሸመገልክ ጊዜ እጅን ትዘረጋለህ፣ እግዚአብሔርን በሚያከብር ሞት ትሞታለህ እና ተከተለኝ። በዚህ መስመር ተከተለኝ፣ በመከራው መንገድ ተከተለኝ። ይሄንንም ጴጥሮስ በመልእክት ውስጥ ያንጸባርቃል። ምዕራፍ 2 ላይ ከቁጥር 21 የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና። በቃ ክርስቶስ በመከራ ውስጥ አልፏል። ስለዚህ ፍለጋውን መከተል የሚባል ነገር አለ። ተከተለኝ ማለት ይሄ ነው። የክርስቶስን የመከራ ፈለግ ዱካ መከተል እና ያ ሁሉ ችግርም ሲደርስ አለመዛት። በቃ ሲሰድቡት መልሶ አልተሳደበም፣ መከራ ሲያበዙበት አልዛተም። ይልቁን ራስን አሳልፎ መስጠት፣ እጅን መዘርጋት ማለት ይሄ ነው። ለመከራው ራስን መስጠት፣ ይሄ ከፍ ያለ መንፈሳዊ ደረጃ ነው። ራሳችንን ሁሉ ላይ እንቆጥባለን። ይሄ የሁላችንም መገለጫ ነው። በክርስቶስ ምክንያት ለሚመጣ የትኛውም ነቀፋ በሙላት የተሰጠን አይደለንም። ይሄ እንግዲህ ጉልምስና ላይ ነው ያለነው ሁላችንም ማለት ነው። በራስ ባሮጌው ሰው አቅም እየተመራን ነው እንደዚህ የምንሆነው። ግን እድሜያችን የፈለገው ይሁን በክርስቶስ ነገር ስንወሰድ፣ ስንዋጥ፣ በመንፈስ ቅዱስ ኃይል ስንሞላ፣ እግዚአብሔር በሚሰጠኝ ኃይል ነው ብለን ስናገለግል፣ በእምነት ነገር ስናደግን በሁለንተናችን ለክርስቶስ መሰጠት ይኖራል። ስለዚህ ስለ ክርስቶስ ክብር ስም ለእግዚአብሔር ክብር በሚል እስከሆነ ድረስ፣ ምክንያቱ ያ እስከሆነ ድረስ ራስን ለሚገጥሙን ነገሮች፣ ነቀፋዎች፣ ችግሮች፣ መከራዎችና ከዛም ከፍ እስካለ መከራ ድረስ ራስን መተው፣ ይህ በእግዚአብሔር ጸጋ ነው የሚሆነው። በራሳችን ማንነት አይሆንም። ስለተናገርን ስለሰበክን ሞታለሁ ስላልን አይሆንም። እግዚአብሔር ግን በጸጋው ሲረዳን እንደ ጴጥሮስ ሲያዘጋጀን ለዛ ይሆናል። ራሱን ሊያከብር ሲፈልግ ማለት ነው። ክብር ለእግዚአብሔር ይሁን። ጥሩ ተከተለኝ አለው። አሁን ጌታን መከተል ነው። በመከራ ላይ ያለውን በመስቀል መንገድ የሄደውን ጌታን መከተል ነው ያለበት። ግን ጴጥሮስ አሁንም ገና መንፈስ ቅዱስን እስኪቀበል ምንም እየተሰራ ቢሆንም በጌታ ትምህርት በተግባር ገና ነው። እዛው ጉልምስና ላይ ነው ያለው። ስለዚህ የራሱን ነገር ካወቀ በኋላ ሲያይ ሌላ አንድ ወንድም አለ፣ በጣም በጌታ የተወደደ ወንድም። እሱ ጌታን ሲከተለው አየ። ጴጥሮስም ዘወር ብሎ ኢየሱስ ይወደው የነበረውን ደቀ መዝሙር ሲከተለው አየ። ከዛ ይሄንን ደቀ መዝሙር ማን እንደሆነ ያብራራዋል። እርሱም ደግሞ በእራት ጊዜ በደረቱ ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበረ። ጴጥሮስም ይህን አይቶ ኢየሱስን ጌታ ሆይ ይህስ እንዴት ይሆናል አለ። ስለ ሌላ ነው ማወቅ የፈለገው። ስለ እሱ ቢነገረው ምን ሊያደርግ ነው? ከዚያስ ብለን መጠየቅ ነው ያለብን። ዮሐንስ መጨረሻው እንዲህ ነው ቢባል ግን ትንሽ ሰከን ብሎ ቢያስበው እኮ ያኔ ከእናንተ አንዱ አሳልፎ ይሰጠኛል ብሎ ጌታ በተናገረበት ጊዜ እነ ጴጥሮስ ደንግጠው በጣም የሚሆኑትን አጥተው በነበረበት ሰዓት እኮ ራሱ ጴጥሮስ ጠጋ ብሎ
ስለማን እንደተናገረ ንገረን እስቲ ጠይቅልን ብሎ እኮ የጠየቀው ነው። ያውቃል ማለት ነው ጴጥሮስ በጌታ የሚወደድ መሆኑን። ከራሱ ከጴጥሮስ ይልቅ ወደ ኢየሱስ ደረት የተጠጋ መሆኑን ያውቃል። ዮሐንስን ከነሱ ልዩ የሚያደርገው በፍቅር እነሱን ስለሚበልጣቸው አይደለም። ግን ዮሐንስ ጌታ እንደሚወደው ከነሱ በላይ ስለሚያውቅ ነው። ልዩነታቸው ይሄ ነው እንጂ እነሱ ለጌታ ባላቸው ፍቅር ዮሐንስ ስለሚበልጥ አይደለም። ጌታ እንደሚወዳቸው በማወቅ የጌታን ልብ በማወቅ ግን ከሌሎቹ ይለያል። ወደ ጌታ ደረት የተጠጋ ነው። ወደ ልቡ የተጠጋ ነው። ጌታን ይበልጥ የሚያውቅ ነው። አሁንም ምዕራፍ 21 ላይ እንኳን ጌታ እኮ ነው ብሎ የለየው ሴንስ ያደረገው በቃ ሴንሰር፣ መንፈሳዊ ሴንሰር ያለው ሰው ነው እና እሱን በተመለከተ መጨረሻው ምንም ይሁን ምን ትክክል ነው ብሎ ነው ማሰብ የነበረበት። በቃ ጌታ ለሱ ያበጀለት መጨረሻ፣ የፈቀደለት መጨረሻ ንጹህ ነው፣ ወደ ልቡ የቀረበ ነው። ጌታም በእያንዳንዱ ሰው ላይ የሚወስነው እና የሚፈቅደው ነገር ፍጹም ነው። ለጴጥሮስ የሚፈቅደውም ለጴጥሮስ ፍጹም ነው፣ ጥሩ ነው። ለዮሐንስ የሚፈቀደውም ለዮሐንስ ጥሩ ነው፣ ፍጹም ነው። ይህን ማሰብ ነበረበት። ከራሱ ይልቅ ስለ ሌላው ማወቅ ፈል እንደዚህ ነን አብዛኞቻችን። እግዚአብሔር በእኛ ላይ ያኖረውን አደራ፣ ለእኛ ያደረገውን ጥሪ እና እኛን እየመራበት ያለውን የአገልግሎት መስመር አናይም፣ አናከብርም። ከዛ ይልቅ አንዱን ወንድም ስለ እሱ ብዙ ማወቅ እንፈልጋለን። እንዴት ነው የሚኖረው? በየት በኩል ነው የሚሄደው? ምንድን ነው መጨረሻው? የት ነው የሚደርሰው? በቃ ስለ ሌላው እግዚአብሔር ይሄንን ይቁረጥልን። የክርስትናውን ዓለም ያስቸገረ ፈተና አንዱ ይሄ ነው። በወንድማማች መካከል ጌታ ለእያንዳንዱ ሰው ባሰመረለት መስመር ላይ የሚሄድበትን ጉዞ መቀበል፣ በደስታ መቀበል ነው ያለብን አይደል? ጳውሎስ የአጵሎስን፣ አጵሎስ የጳውሎስን፣ የሲላስን፣ የጢሞቴዎስን፣ ጢሞቴዎስ የኤጳፍራን፣ ኤጳፍራ የአርስጥሮኮስን የእያንዳንዳቸውን ሁኔታ ጌታ ባሰማራባት መስመር ሲሄድ በታላቅ ደስታ ከምስጋና ጋር ስለ ሌላው ያላቸው እይታ የሚሆነውን ነገር በማየት መደሰት ብቻ ነው። ምናልባት ደግሞ ሳንካ ከገጠመው መጸለይ ነው። እንደ ራሳቸው ጉዳይ ነው ማየት ያለባቸው እንጂ ትንሽ በቅናት መንፈስ እንዴት ይሆናል? እኔ በሰማዕትነት ልሞት ነው፣ እሱስ እንደ ጉዳት ሊያየው ነው እየተባለ ያለው እኮ እግዚአብሔርን ማክበር ነው። እሱ ፈልጎት የለ እንዴ? ያኔ እሞታለሁ እያለ አልነበር እንዴ? አሁን በእግዚአብሔር ጸጋ ትደርስበታለህ እየተባለ ነው ያረገው ሰው ማንነት፣ ያንተ እኔነት ሲሞት። ስለዚህ ይህንን እግዚአብሔር ይመስገን ማለት ነው ያለበት። በኋላ በመልእክቱ ጽፎት እንደነበረው ሊል ይገባ ነበር። ግን ጴጥሮስ ገና ነው። አሁን ያጉልምስና አልለቀቀውም። አሁን በመንፈስ ቅዱስ ኃይል መሞላት አለበት። ከዛ በኋላ በመከራ ውስጥ እያለፈ ብዙ ነገሮች እየረገፉለት መሄድ ነበረበት። እንደዛ ስላልሆንን እኮ ነው። የሚገርም ነው። ትላንትናና ዛሬ ሁላችንም አንድ አይነት ሰዎች አይደለንም። በመጀመሪያዎቹ የትኩስነት ዘመናት ለጌታ ክብር ለስራ ለመስራት ስንፈልግ የምንጠቀምበት መንገድና ያ የጉልምስና አቅም የመጠቀም ልምዳችንና ዛሬ ሰክነን በመንፈስ ቅዱስ ኃይል ለዝበን የምንጠቀምበት መንገድ በጣም የተለያየ ነው። ምክንያቱ ምንድን ነው? ፈቃዳችን እየሞተ የእግዚአብሔር ፈቃድ እየወረሰን የመንፈስ ቅዱስ ኃይል በእኛ ላይ ስራውን እየሰራ እየሸመገልን ስለሄድን እኮ ነው እጃችንን እየዘረጋን ያለ ነው። ለውጥ እኮ ነው። ከዚህ በላይ እንለወጣለን። ክብር ለጌታ ይሁን። ግን ጌታ መልስ ሰጠው፣ ደስ የሚል መልስ። በቃ እስክመጣ ድረስ ይኖር ዘንድ በወድስ አለ። እሱ ስለ መሞት ነው የጠበቀው።
እሱስ ቢሆን እንዴት ነው የሚሞተው አይነት ይመስላል ጴጥሮስ። የጌታ መልስ ግን እስክመጣ ድረስ ተመልሼ እስክመጣ ድረስ ይኖር ዘንድ ብወድስ የኔ መውደድ እንደዛ ቢሆን አንተ ምን አግዶህ? በቃ እዚህ ውስጥ የለህበትም፣ ምንም አያገባህም። ያላንተ ምንድነው? ይልቅ ላንተ ምንድነው? ተከተለኝ ብዬሃለሁ። በነገርኩ መሰረት መከተል ነው ለኔ የተሰመረው፣ ይሄ ነው። በዚህ መስመር ነው እግዚአብሔርን የማከብረው ብለህ ቀጥል። እግዚአብሔር ባሰመረልን መስመር መሄድ እንድንችል በጸጋው ይርዳን። አሁን ይሄ አገላለጽ በወንድሞች መካከል ያልሆነ ትርጉም ተሰጠው። ያ ደቀ መዝሙር አይሞትም የሚለው ይህ ነገር ወደ ወንድሞች ወጣ ይላል። ሐሰተኛ አስተማሪዎች አይደሉም እንደዚህ ያሉት፣ ወይም ደግሞ ሌሎች ሰዎች እንዲሁ አማኝ ያልሆኑ ሰዎች እንዲህ ተብሏል እኮ እስክመጣ ድረስ እንዲኖር ብፈቅድ በወድ ምን አግዶ ተብሏልና አይሞትም የሚል መደምደሚያ ላይ የደረሱት ክፉ ሰዎች አይደሉም፣ ሐሰተኞች አይደሉም፣ ውጭ ያሉ ሰዎች አይደሉም፣ አይሁድ አይደሉም። እነማን ናቸው? ወንድሞች። ወደ ወንድሞች ወጣ ይላል። በጣም የሚገርም ነው። በትክክል አለመስማት። ጌታ ያለው ምንድን ነው? እስክመጣ ድረስ ይኖር ዘንድ ብወድስ ምን አግዶ አለው እንጂ አይሞትም አላለውም አለ እኮ። የራሱ ጸሐፊው ተናገረ እኮ፣ በትክክል አስቀመጠው። እና ከዚህ የምንማረው ምንድን ነው? ጥቅሶችን እንዴት ነው የምንረዳው? ያለ አግባብ መተርጎም አለ። ዳይቨርት ማድረግ፣ ማጣመም የሚባል ነገር አለ። በከፊል እንሰማና ከላይ ከታች ከኋላ ከፊት ያለውን አውዱን ጠብቀን ምን ለማለት ነው ጌታ የተናገረው፣ በእግዚአብሔር ቃል በመጽሐፍ ቅዱስ ውስጥ የተነገረ ቃል ምንድን ነው ብለን በትክክል የተነገረውን ነገር ካላስቀመጥን በቃ አንዷን እንመዝና ከሐሳቡ ገንጥለን ጨርሶ ያልተባለ ነገር እንላለን። እንደዚህ አይነት ችግር የተጀመረው በጣም በሚገርም ሁኔታ በትክክል መስማት ካልቻሉ ወንድሞች በኋላ የሐሰት ትምህርቶችን እየወለዱ የሚሄዱት ይሄ ነው። ስለዚህ ከዚህ የምንማረው ምንድን ነው? በትክክል መስማት፣ በመድረክ የሚነገሩ ትምህርቶችን፣ ተጽፎ የምናነበውን ነገር፣ በኦዲዮ በቪዲዮ በተለያየ መንገድ የምንሰማውን የምንከታተለውን አገልግሎት የተባለውን እንዳለ በተባለው ልክ የመስማት የመረዳት አቅማችንን ማሳደግ መቻል አለብን ማለት ነው። ክብር ለእግዚአብሔር ይሁን። ስለነዚህም የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን። አሁን በቃ መጽሐፉን በጠቅላላ የሚደመድምባቸው 2 ቁጥሮች ናቸው መጨረሻ ላይ የቀሩን ማለት ነው። ስለ ጸሐፊው እዚህ ጋር ይናገራል። ይህን የመሰከረ ይህንንም ጽፎ ያለ ይህ ደቀ መዝሙር ነው፣ ምስክሩም እውነት እንደሆነ እናውቃለን። ምዕራፍ 19 ላይ ቁጥር 35 ላይ ይህን ቃል ተናግሮታል። የጌታ የኢየሱስ ክርስቶስ ጎን በጦር በተወጋ ጊዜ ያየውን መስክሯል አለና ምስክሩም እውነት ነው አለ። ስለዚህ የራሱ የጸሐፊው የዮሐንስ ምስክርነት እውነት መሆኑን ነው የሚናገረው። ወንጌሉ ሲጠናቀቅ ምስክሩ እውነት ነው እያለ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ የምናውቀው ቃል አለ። በዓይናችን ያየነውን በጆሮአችን የሰማኑን እጆቻችን የዳሰሱትን እናወራላችኋለን። እውነት ነው ምስክሩ፣ ተጨባጭ ነው። በመንፈስ ቅዱስ ኃይል የተነገረ ብቻ ሳይሆን በማየትም የተጻፈ ያዩት የሰሙትን የጻፉ በመሆናቸው ይህ ምስክርነት እውነት ነው። የጌታ ኢየሱስ ክርስቶስ መለኮታዊ ክብር የተገለጠበት መጽሐፍ፣ የእግዚአብሔር ልጅነቱ የተገለጠበት መጽሐፍ፣ ደግሞም የዘላለም ሕይወት የሚገኘው ኢየሱስ እንደ እግዚአብሔር ልጅነቱ ሲታመን መሆኑ የተነገረበት የዚህ የዮሐንስ ወንጌል መጽሐፍ ምስክርነት እውነት ነው። ያየውን የሰማውን የዳሰሰውን ነግሮናልና ክብር ለጌታ ይሁን። እንደውም ጸሐፊው ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ፣ እኔ ያልጻፍኩት ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍት ዓለም ራሱ ባልበቃቸውም ይመስለኛል። እንዴ በጣም የሚገርም እኮ ነው። ዓለም ለመጽሐፍቱ አይበቃም ነው የሚለው። በጣም ግነታዊ አገላለጽ ነው። በጣም ነው ከፍ ያደረገው። እውነት ነው። ሐዋርያው ጳውሎስ ምን አለ? ስለ እርሱ የምንናገረው ብዙ ነገር አለን አለ። ግን በቃላት ልንተረጉመው ጭንቅ ነው። ለምን ሲባል
ጆሮቻችሁ ፈዘዋል ነው የሚለው። እንደው ዓለም የሚለውን ይህን ጂኦግራፊያዊ ዓለሙን ትተን እሱ ቋንቋ ነው፣ አገላለጽ ነው። ግን የኛ ልብ፣ የኛ አእምሮ፣ የኛ መንፈስ ይሸከመዋል ወይ? በእኛ ውስጥ ክርስቶስ ኢየሱስን የሚመለከቱ አይደለም ያልተጻፈውን የተጻፈውን እንኳን ይዘነዋል ወይ? በልባችሁ ስፍራ አስፉልን አለ ሐዋርያው ጳውሎስ። እንኳን ላልተጻፈው እንኳን ለሚሰበከው ለዚህ ለተጻፈውም እንኳን የሚበቃ ሰፊ ልብ ያስፈልገናል ወገኖች። የዮሐንስ ወንጌል በአጠቃላይ በ21 ምዕራፎች ተከፋፍሎ ጌታ ኢየሱስ ክርስቶስን ይበልጡን በመለኮታዊ ክብሩ ከፍ ከፍ እያደረገ ሲያስነብበን ቆይቷል። በእነዚህ ባለፉት ወራትም በዚያ አገልግሎት ጌታ ኢየሱስ ክርስቶስ በብዙ ክብር በተለያዩ ገጽታዎቹ በነፍሳችን ውስጥ ሲቀርብልን ቆይቷል። አሁን ይሄ ወረቀት ላይ አይደለም፣ ልባችን ላይ መጻፍ አለበት። በልባችን ውስጥ ስፍራ ሊያገኝ ይገባዋል። ሐዋርያው የሚፈልገው ነገር ይሄ ነው። ከምንም በላይ የተመረጡ ነገሮች ተጽፈው ሲቀርቡልን ነፍሳችን ውስጥ ቦታ እንዲያገኙ ነው። እስከ ዛሬ የተማርነውን ነገር መልሰን በቪዲዮ እናገኛቸዋለን። ስንቶቻችን በምንችላቸው የተለያዩ መንገዶች እየቀረቡልን ያሉትን አገልግሎቶች መልሰን እየተከታተልን ነው። ስለዚህ እንነቃቃ፣ የእግዚአብሔርን ቃል እናንብብ፣ በእግዚአብሔር ቃል እንታደስ፣ እንቁም፣ እንበርታ። ከዛ ሕይወታችን በድል ሊጠናቀቅ ይችላል ማለት ነው። የጌታ ጸጋና ሰላም ይብዛላችሁ። ኢየሱስ ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍት ዓለም ራሱ ባልበቃቸው